ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ በአዲስ መረጃ ወደ እናንተ መተናል። የተመለሰው ቬሎና እስካሁን ይፋ ያልወጣው የመስከረም አበራ ባለቤት ውዝግብ እንዳስነሳ እየተነገረ ይገኛል። በቅርቡ የሴት ልጅ እናት የሆነችው መስከረም አበራ የጋብቻ ቀኗ ሲጠበቅ የልጅ እናት መሆኗ በበርካቶች ዘንድ ጥያቄ አስነስቷል። በኪነ ጥበቡ ዓለም እጅግ ተወዳጅነት ያተረፈችውና ለበርካታ ወጣቶች ማሪያ ተደርጋ የምትቆጠረው እንስት ከትዳሯ በፊት ለምን ልጅ መውለድን አስቀደመች የሚለው ጉዳይ ጥያቄ አስነስቷል። ባለቤቷ ማን ነው? ሰርጓስ ለምን ተሰረዘ? ከዚህ ባሻገር ደግሞ አባይና ኢቢኤስ እየተፎካከሩበት የሚገኘው የበስንቱ ድራማ ቀጣይ ማረፊያስ የት ይሆናል በሚለው ጉዳይ ላይ የተሰሙ አዳዲስ መረጃዎችን ልናስደምጣችሁ ወደ እናንተ መተናል። እስከ መረጃዎቻችን ፍጻሜ ድረስ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን በመመኘት ቀጥታ ወደ ዕለታዊ መረጃችን የምናልፍ ይሆናል። በተውኔቱ ዓለም ከሚገኙ እንስት ተዋንያን እጅግ አመለሸጋና ተወዳጅ መሆኗ የሚነገርላት መስከረም አበራ በቅርቡ ልሞሸር ነው፣ የሰርጌን ቀን ቆርጫለሁ፣ ቬሎም አምጥቻለሁ የሚል የምስራች ለቅርብ ወዳጆቿ ማሰማቷን ተከትሎ በርካቶች የሰርጓን ዕለት እንደ ፍናን ህድሩ ሰርግ ሁሉ ሲጠብቁት ቆይቷል። የሰርጓ ዕለትም ጥቂት ቀረው ሲባል ባልተጠበቀ ሁኔታ እርግዝናዋን አብስራለች። ማርገዟና የሰርጓ ሁኔታ አይጋጭም፣ አብሮ መሄድ ይችላል፣ የሰርጓ ዕለትም ከእርግዝና በኋላ ይፈጸማል የሚል ተስፋ የነበራቸው ወዳጆቿም የሰርጓን ቀን ሲጠብቁና በቬሎ የምትሞሸርበትንም ቀን ለማድመቅ ሲጓጉ ቢቆዩም ነገር ግን ባልተጠበቀ ሁኔታ የሰርጓ ጉዳይ ዕለት ከዕለት እየተራዘመ ወራትን አስቆጥሯል። ከዚህ ቀደም በአንድ ወቅት ላይ እንዲሁ ልታገባ ከጫፍ መድረሷ የተነገረላት አርቲስቷ በመጨረሻ በአንዳንድ ጉዳይ የሰርጓ ነገር እንደቀረና ያመጣችውንም ቬሎ እንደመለሰች ይፋ ማድረጓ የማይዘነጋ ነው። አሁንም በተደጋጋሚ የጉዳይ የገጠማት አርቲስቷ ልጅ ከወለደች በኋላ የሰርጓን ጉዳይ እርግፍ አድርጋ እንደተወቹ የቅርብ ወዳጆቿ እየተናገሩ ይገኛል። መስከረም አበራ ልበቀና እጅግ ተወዳጅና ለጓደኞቿ የማትጎረብጥ እንስት ብትሆንም ነገር ግን በፍቅር ሕይወቷ ስኬት ማግኘት እንደተሳናት በተደጋጋሚ ትናገር ነበረ። እሷ በጣም የተረጋጋች ጨዋና አስተዋይ ሴት መሆኗ ብቻ ለፍቅርና ለትዳር በቂ አለመሆኑን ተከትሎ እሷ በፍቅር የምትይዛቸውና በእንክብካቤም ለባልነት ለማብቃት የምትጓጓላቸው ሰዎች መጨረሻቸው አላምር ብሎ የትዳር ጎጆ እንደ ሰማይ ርቋት ቆይቷል። በተደጋጋሚም አግቢ የሚለው የቤተሰብና የቅርብ ወዳጆቿ ጉትጎቷ ሲበዛባት በቃ እሞሸራለሁ፣ የልቤንም ሰው አግኝቻለሁ የሚል የምስራችን አሰምታ ነበር። ከዚህም በመቀጠል ነበር የሰርጓ ሂደት ሲጠበቅ የቆየው። ቬሎ እንዳመጣች ሚዜዎቿን እንደመረጠችና በጥቂት ሳምንታት ውስጥም የሰርጓ ዕለት ይፋ እንደሚሆን የተናገረችው መስከረም አበራ በበርካታ ወዳጆቿና አድናቂዎቿም ዘንድ የሰርግ ዕለቷ እጅግ ተጠባቂ ሆኖ ሰንብቷል። ነገር ግን ቀናት ሳምንታትን እየወለዱ ሳምንታትም ለወራት ቦታውን እየለቀቁ ቢመጡም አሁንም የመስከረም አበራ የመሞሸር ጉዳይ በዝምታ ታልፏል። መስከረም አበራ ባሳለፍነው ወር በሰላም የሴት ልጅ እናት መሆኗ ይታወቃል። ልትሞሸር ከጫፍ የደረሰችው መስከረም አበራ ሌላ ሲሳይ ያገኘች ሲሆን የሰርጓንም ጉዳይ እርግፍ አድርጋ እንደተወቹ በቅርብ ወዳጆቿ እየተነገረ ይገኛል። ባለቤቷን ለሚዲያ ይፋ ማድረግ ያልፈለገችው መስከረም አበራ ቬሎ እንደመለሰችና የልጅ እናት ከሆነችው ሰው ጋርም በትዳር በፍቅር አብራ ለመኖር ወደ ሚዲያ የሚመጡ ነገሮች በረከት አይኖራቸውምና ጉዳዩን ለጊዜው ከሚዲያ ርቃ ማቆየትን ምርጫዋ እንዳደረገች በስፋት እየተገለጸ ይገኛል። ነገር ግን በአንዳንድ ወዳጆቿና አድናቂዎቿ ዘንድ ጉዳዩ ትልቅ ጥያቄን አስነስቷል። በተለይም እጅግ አስተዋይና ለበርካታ ወጣቶች አሪያ ሆና የምትነሳው እንስት ከጋብቻ በፊት ልጅ መውለዷና ትዳርና የልጅ መውለድ ጊዜ ማቀዳደሟ ትልቅ ጥያቄና ትችት የሚያስነሳባት ጉዳይ ሆኗል። አንዳንዶች እንዴት ከፈረሱ ጋሪው ይቀድማል፣ ይህ የኢትዮጵያዊን በዓልና ስነ ስርዓት ያልጠበቀ ጉዳይ ነው የሚል ጥያቄም ሰንዝረውባታል። ይሁንና ሕይወት በአጋጣሚ የተሞላ ነውና መስከረም አበራ
እጅግ ባልተጠበቀ ሁኔታ ይህ በረከት ደርሷታል። አሁን ላይ መልሳ ሰርጓን ወደፊት ልጅ መውለዷን ደግሞ ወደ ኋላ ማድረግ የምትችልበት አቅም የላትም። ነገር ግን ያለችበትን የትዳር ሁኔታ እጅግ በሰመረ ሁኔታ እየመራች እንደምትገኝ ይነገራል። ይህ ጥያቄ የተነሳው በአብዛኞቹ የኢትዮጵያ ወዳጆቿ ዘንድ የሲንግል ማምነት ፍራቻ ስለነበረም ነው። በተለይም ከቅርብ ጊዜ ወዲህ በራሳቸው የሚንቀሳቀሱ የራሳቸውን ገቢ ያቋቋሙና ከዚህ ባሻገር ደግሞ በወንድ ሴት እኩልነት አያምኑም ተብሎ የሚጠበቁ እንስቶች የሲንግል ማምነትን ሕይወት እንደ ምርጫ በሚዲያው ሲገልጹ መቆየታቸው አይዘነጋም። በተደጋጋሚ በቃለ መጠይቆቻቸው ላይ ያለ ባል መቆም እንደሚችሉና በራስ መተማመን ያላቸው ሴቶች መሆናቸውን በመግለጽ ይህም የሚገፋቸው አባት የሌለው ልጅ እንዲያሳድጉ እንደሆነ በመናገር ልጃቸውን ለብቻቸው ማሳደግ እንደሚፈልጉና የትዳር ሕይወት ምኞት እንደሌላቸው ሲገልጹ ቆይቷል። ይህ ጉዳይ በመስከረም አበራም ላይ ተከስቷል የሚለው ጥያቄ በራሷ በመስከረም አበራ ምላሽ የሚያገኝ ሲሆን ነገር ግን ከሚያደንቋት ሰዎች ብዛት አንጻር ይህንን ጉዳይ ግልጽና ይፋ ብታደርግ መልካም ነው ተብሎ እየተገለጸ ይገኛል። ከዚህ ባሻገር ሌላኛው ጉዳያችን በመስከረም አበራ ወሊድና በአንዳንድ ጉዳዮች የተራዘመውና የክፍል መዝጊያን ያደረገው የብስንቱ ድራማ ቀጣይ ማረፊያ የት ይሆን የሚለው ጉዳይ ሌላው አነጋጋሪ ነው። በሲትኮም ተከታታይ የቴሌቪዥን ድራማ ታሪክ እንደ ብስንቱ ድራማ ትልቅ ተመልካች ማፍራት የቻለ ተከታታይ የሲትኮም ድራማ የለም። በኢትዮጵያ የመጀመሪያ ባይሆንም ነገር ግን በተመልካች ብዛትና ተወዳጅነቱን ይዞ በመዝለቅ እጅግ እንከን የማይወጣለት ሲትኮም ድራማ ነው። በዚህ ድራማ ላይ መስከረም አበራ ከአለማየሁ ታደሰ ጋር የተጣመረች ሲሆን ድንቅ የሆነ የትወና ብቃታቸውንም እያሳዩ ለዓመታት በኢቢኤስ ቴሌቪዥን በሚተላለፈው በዚህ ተከታታይ ድራማ ተወዳጅነትን አትርፈው ቆይቷል። ድራማው የሲዝን መጠናቀቂያውን ካደረገ በኋላ በቀጣይ ወደ ኢቢኤስ ቴሌቪዥን ላይመለስ ይችላል የሚሉ ጥያቄዎች እየተነሱ ይገኛል። ከኢቢኤስ ቴሌቪዥን ጋር በመዝናኛው ዓለም ትልቅ ፉክክር ውስጥ የሚገኘው አባይ ቴሌቪዥን የብስንቱ ድራማ ቀጣይ ማረፊያ ሊሆን ይችላል የሚል ፍንጭ እየወጣ ይገኛል። በጉዳዩ ላይ የብስንቱ ድራማ ምንም አይነት ምላሽን ከመስጠት ተቆጥቧል። በሲዝን መዝጊያ ላይ ያለው የብስንቱ ድራማ ዳግም በኢቢኤስ ቴሌቪዥን የሚታይበት እድልም እጅግ ሰፊ እንደሆነ ተነግሯል። በኢቢኤስ ቴሌቪዥን የሚተላለፈው ይህ ድራማ ጠንካራ የሆነ የቤተሰብ አንድነትን፣ መከባበርን፣ መተሳሰብን ሳቅ በሚያጭር መንገድ የሚያሳይ እጅግ ድንቅና የተዋጣለት ከዚህ ባሻገር ደግሞ በኢቢኤስ ቴሌቪዥን በርካታ ተመልካቾች ምርጫቸው ያደረጉት ሲትኮም ድራማ መሆኑን ተከትሎ በርካታ የቴሌቪዥን ጣቢያዎች ድራማው በቀጣይ በእነሱ የቴሌቪዥን ስርጭት እንዲታይ ፍላጎት እንዳላቸውና በጉዳዩም ላይ ጥያቄ እንዳስነሱ ተነግሯል። ነገር ግን እስካሁን ባሉ መረጃዎች ድራማው በሲዝን መዝጊያና በአክተሯ መውለድ የቆመ ሲሆን አክተሯ ወደ ሙሉ ስራዋ ስትመለስና የሲዝን መዝጊያው ተጠናቆ በአዲስ ይዘት እንደሚመጣ እየተገለጸ ይገኛል። መረጃችን ይህንን ይመስል ነበር።